እግዚአብሔርን የማይወድ እናቱን የማይወድ ቤተክርስቲያንን የማይወድ ቅዱሳንን የማይወድ ሰው የእግዚአብሔርን ቁጣ ብቻ ተሸክሞ የሚኖር ሰው ማለት ነው። ይሄ ለመቅሰፍት የታጨ ራሱን ለመቅሰፍት ያዘጋጀና ያጨ ሰው ማለት ይሄ ነው። እና እግዚአብሔርን በወደድንበት እመቤታችን እንድንወዳት አምላክ ወዶ ወደሷ ያደረባት እስመ አፍቀረ ንጉሥ ስነኪ ንጉሥ ውበትሽን ወዶሻልና ወዷልና ተብሎ ለአምላክ ሙሽርነት የታጨች ወመነኑ ምድረ መፍትወ ይላል ቅዱስ ዳዊት። የተወደደችውን ምድር ናቁ ይላቸዋል እስራኤላውያን። የተወደደችውን ምድር ናቁ መዝሙር 105 ላይ ሲናገር የተወደደችውን ምድር ከነዓንን ናቋት። ስለ ናቋትም እግዚአብሔር መንገድ ላይ በነዘርባብ እየቀጨ አስቀራቸው። ከድንግል ማርያም በላይ የተወደደ ምድር የት ይገኛል? ፍሬ ሕይወት ኢየሱስ ክርስቶስን ይዛ የተገኘች ምድር እሷን አየቲ ዛቲን ተታስተሪ ከምርውቅ ከመማይቶት ብሬት ከመፀሐይ እንደ ጨረቃ የደመቀች እንደ ፀሐይ የሞቀች ከሩቅ የምትታይ ያቺ ማናት ተብሎ የተነገረላት የግብፅን ውሃ የማትጠጣው ያቺ መልካሚቱ ምድር ዘዳግም 11 ላይ እንደ ምድረ ግብፅ ያለች አይደለችም አለ። የምድር ውሃ አትጠጣም። የግብፅ ምድር ከሰማይ ዝናብ የሚጠጣ ነው እንጂ ከሰማይ ዝናብ አያገኝም። የአባይን ውሃ ብቻ የሚጠጣ። እኔ የምሰጣችሁ ምድር እንደ ግብፅ ምድር አይደለችም፣ ከሰማይ ጠል የምትረካ ናት ብሏል ዘዳግም 11 ላይ ሲናገር። ይህ ማለት ነው የእኔ እናት ድንግል ማርያም የወንድ ዘር የምታውቅ አይደለችም፣ የሰማይ ጠልን የምትረካ ናት ማለት ጠለ ምሕረት ወልደ እግዚአብሔርን ይዛ የምትገኝ ናት እንጂ ለተጠሙት ሰዎች ሁሉ የምሕረት ውሃ ልጇን ይዛ የምትመጣ ናት እንጂ የወንድ ዘር የምታውቅ አይደለችም። ያችሁም የተወደደች ምድር ናት። እንዲያው ምን ይላል ሙሴ ሲናገር ይቺ የምሰጣችሁ ምድር እግዚአብሔር አምላካችሁ አለ ከመጀመሪያው ዓመት እስከ መጨረሻው ዓመት ድረስ የሚያያት ናት ማለት እግዚአብሔር ዓለም ሳይፈጠርም ዓለምም ሲፈጥርም ዓለምም እስከሚያልፍ ድረስ የሚያያት እናቱ እመቤታችን ናት። የተወደደችው ምድር ዓለምን ሲፈጥር እሷን እያየ ይፈጠራል። ሲወለድም እሷን አይቶ የተወለደባት፣ ሲሰቀልም እሷን አይቶ የተሰቀለባት፣ ሲያርግም እሷን አይቶ ያረገባት፣ እሷ ባለችበት ሀብተ መንፈስ ቅዱስን የላከባት፣ እንደገናም ደግሞ ሲመጣ በእሷ ሥጋ የሚገለጥባት እናቱ እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ይችም ትባላለች። የተወደደችው ምድር የተወደደችውን ምድር ናቁ፣ እነሱም ምድረ በዳ ላይ ቀሩ። የተወደደችውን ምድር እመቤታችን የሚንቁ ሰውም እንዳይወዳት የሚያደርጉ ሰዎች በእግዚአብሔር መንግሥት ጽዋ ተርታ ዕድል ፈንታ ሳይኖራቸው መሬት ላይ ይቀራሉ። ምድር ላይ ከመቅረት እግዚአብሔር ይሰውራል እና እመቤታችን የተወደደችው ምድር ናት። ስለ እሷ መናገር ወይ ግሩም! ስለ እሷ መናገር ስለ እግዚአብሔር መናገር አይሆንልንም እንጂ ደግሞ መናገሩ ራሱ በሆነልን ነበር። ስለ አብርሃም ከተነገረ፣ ስለ ዳዊት ከተነገረ፣ ስለ ሙሴ ከተጻፈ፣ ስለ ዳዊት በተነገረ በሚነገርበት መጽሐፍ ቅዱስ በሚጻፍበት በሚተረክበት ቤተክርስቲያን የዳዊትን አምላክ ስለወለደችው መናገር ነውር ነውን? ስለ ሙሴ በሚነገርባት ቤተክርስቲያን የሙሴን ጌታ የወለደችውን ስለ ድንግል ማርያም መናገር ነውር ነውን? ስለ ነቢያት መናገር ክብር በሆነበት ቤተክርስቲያን የነቢያትን ጌታ ስለወለደች ስለ ድንግል ማርያም መናገር ነውር ነውን? ስለ ሐዋርያት መስበክ የሐዋርያትን ታሪክ መተረክ ክብር በሆነባት ወንጌል የሐዋርያትን ጌታ ስለወለደችው ስለ ድንግል ማርያም መናገር ነውር ነውን? ገንዘብ የማይጠግብ ሰው ገንዘብን እንደ ዝናብ ብታንጠበጥብለት አይጠግብም ይላል ዮሐንስ አፈወርቅ። ክፉ ሰው ስጦታን ሁሉ ቢሰጡት አያመሰግንም። አለማመስገኑ በምን ይታወቃል? አምላክን ወልዳ የሰጠችው ድንግል ማርያምን ባለማመስገኑ። ይህን ውለታን መርሳት ማለት ነው። የፀሐይ ክብሩ ሌላ ነው፣ የጨረቃ ክብሩ ሌላ ነው፣ የኮከብ ክብሩ ሌላ ነው። ሁሉም ግን በእኛ ብርሃን በእኛ ልብ ይኖራሉ። የእግዚአብሔርን ፍቅር፣ የእናቱን ፍቅር፣ የኮከቡም የቅዱሳንም ክብር። ለምንድን ነው ኮከብ የምንላቸው? ኮከብ የምንላቸው ለምን ይመስላችኋል? ጨረቃ የምንላቸው ከዋክብት የምንላቸው ለምንድን ነው? ክርስቶስም ፀሐይ ይባላል፣ እናቱ ድንግል ማርያምም ፀሐይ ትባላለች። አሁን ደግሞ ለይተን ነው እሷ አሁን ፀሐይ፣ ጨረቃ፣ ከዋክብት፣ ድንግል ማርያም ፀሐይ ትባላለች። ዮሐንስ መጥምቅ ጨረቃ ይባላል፣ ቅዱሳን ከዋክብት ይባላል።
እንዴት ፀሐይ? ለምን? ቅዱስ ጳውሎስ የፀሐይ ክብሩ ሌላ ነው ሲየተናገረ የመጣው ስለ ትንሣኤ ሙታን ነው። ስለዚህ የፀሐይ ክብሩ፣ የጨረቃ ክብሩ፣ የከዋክብት ክብሩ ሲል እዚህ ላይ ምን ማለት ብንናገሩ ነው? በሰማይ ላይ ፀሐይ፣ ጨረቃ፣ ከዋክብት ያብሩ ሲል በቤተ ክርስቲያን ውስጥ ክርስቶስም ቅዱሳንም ይኑሩ ማለቱ ነው። እንደገና ደግሞ ምን ማለት ነው? አይ ቅዱስ ጳውሎስ ደግሞ ለትንሣኤ በተናገረበት አንቀጹ ደግሞ ለይቶ ፍጥረት ሁሉ ይነሳል፣ ግን የፀሐይ ክብር ሌላ፣ የጨረቃ ክብር ሌላ፣ የኮከብ ክብር ሌላ ሁሉ እንደሆነ እኛም እንደየክብራችን መነሳቱን እነሳለን፣ ግን ክብራችን ግን ክብራችን ይዘን እነሳለን ብሎ በክብር እንደምንላይ ተናግሯል። ስለዚህ በጨረቃ በፀሐይ የመሰላቸው ባለ 100 ፍሬ፣ እስኪ ባለ 100 ፍሬ በሉ። በጨረቃ የመሰላቸው ባለ 60 ፍሬ፣ እስኪ ባለ 60 ፍሬ በሉ። በኮከብ የመሰላቸው ደግሞ ባለ 30 ፍሬ ናቸው ማለት ነው። የባለ 100 ጌታ እኮ ነው ያለ። ማን ያለ? ጌታ። ምድሩ አበቀለ፣ 30 ያፈራል፣ 60 ያፈራል፣ 100 ያፈራል። ባለ 100ውን ባለ 100 ብለህ ትናገርለታለህ እንጂ ባለ 60 ብትል እግዚአብሔር ያከበረውን ማን ይከሰዋል? 100 ያፈራውን 60 ማለት ክደት ነው። 60 ያፈራውን 30 ማለት ክደት ነው። 30 ያፈራውን ባዶ ማለት ክደት ነው። ድንግል ማርያም ከ100 በላይ ያፈራች ናት። በእውነት ማለት ከ100 በላይ ያፈራች። ባለ 100ውን እንዴት ክብር ትቀንሳለህ? እግዚአብሔር 100 የሚያፈራለ 60 የሚያፈራለ 30 የሚያፈራለ እያለ አንተ የለም 60 ነው ባለ 100ውን ከባለ 30ው ጋር እኩል ነው እንዴት ትላለህ? አንተ 30ውን እንኳን አልጀመርከውም። ሳትጀምር ባለ 100ውን ከኔ ከባለ 30ው ጋር እኩል ነው ማለት ትዕቢት ነው፣ ዲያብሎሳዊነት ነው። ባለ 100 ባለ 60 ባለ 30 አለ ብሎ ለይቶ ባለቤቱ ተነግሮናል። ስለዚህ ቅዱስ ጳውሎስ ባለ 100ውን ፀሐይ አለው፣ ባለ 60ውን ጨረቃ አለው፣ ባለ 30ውን ደግሞ ኮከብ አለው። ድንግል ማርያም ከባለ 100 በላይ ናት። ባለ 60 ያፈሩ አሉ፣ ሰማዕታት ናቸው። ከዛስ ደግሞ ባለ 30 ያፈሩ አሉ፣ መነኮሳት ናቸው። በምዕመናን ብቻ ሲወርድ ደግሞ ባለ 100 ያፈሩ አሉ፣ ሰማዕታት ናቸው። መከራውን እንደ ምግብ እየተሻሙ የሚበሉት የሚቀበሉት፣ መከራ አያምልጠኝ የሚሉት ለክርስቶስ ብለው ሰማዕታት። ባለ 60 የተባሉት ደግሞ መነኮሳት ናቸው። የመነኮሳትን መከራ የሚያውቀው መነኩሴ ብቻ ነው። መቼም እናንተ መቼም አታውቁትም አይደል? መነኩሴ መሳደብ ብቻ ነው የምታውቁት። መነኩሴ አትሳደቡ፣ እውነቴን ነው፣ ነውር ነው። እንዲሁ ዝም ብሎ የማይሆንለትን ሰው ከበሩ አሉ በሰው እጅ ሲያዩት ሲይዟትሳ አንዳንድ ቀን እንደው በጽጌ መጋረጃው ተገልጦ ሊቃውንት ሲያሸበሽቡ መርጌታ የሆናቸው አይመስላችሁ? ይመስላችኋል አይደል? እንደዚህ ይመስላል ማለት እና የመነኩሴ ክብር ዝም ብሎ ቀሚሱን አድርጎ ቆቡን አድርጎ እንደው በዚህ በአዲስ አበባ ጀርቀቅ ሲል እንዲሁ ዝም ብሎ በዓለሙ የሚኖር ይመስላችኋል? መከራውን ነው የሚያሳየው፣ መከራውን ማለት ነው። እንዲሁም አባ እንጦንስ ቆይ እኔን ብቻ ነው የሚጠሉኝ፣ ቆይ እስኪ ልብሱን ይጠሉታል ብሎ ልብሱን ወስዶ በአንድ መቋሚያ ዝም ብሎ እዚያ ላይ አቆመ። አጋንንት መነኩሴ መስሏቸው ልብሱ ጋር ትግል ጀመሩ። የሚገርም አይፈልጉትም። እና መቼም የዚህ ዘመን መነኮሳት እንደ መስቀያ ነን በእውነቱ ማለት ነው። በትክክል ላንኖረው እንችላለን። ልብሱም ግን መከራ ያስቀብላል። ልብሱን ለብሶ መኖር በራሱ መከራ ነው በዚህ ዘመን ማለት ነው። ልብሱን ለብሶ መኖር እንኳን ማለት ነው። እና እነዚህ ግን ትልልቆቹ ናቸው። ባለ 60 የተባሉት እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ ናቸው። ባለ 30 የተባሉት ደግሞ ምዕመናን ናቸው። ምዕመናን በአጠቃላይ አምነው የሚኖሩት ሁሉም ግን አንድ ትንሣኤ ይነሳሉ፣ አንድ ዲናር ይወስዳሉ፣ አንድ መንግሥተ ሰማያት ይቀበላሉ። በማን? በእግዚአብሔር ቸርነት። የእግዚአብሔር ቸርነት ሁሉንም መንግሥተ ሰማያት ያስገባል ተብሏል እንጂ ባለ 60ውን ባለ 100 ያስብላል አልተባለም። ባለ 100ውንም ወደ 30 ዝቅ አያደርግም። ይሄን ነው የፀሐይ ክብሩ፣ የጨረቃ ክብሩ፣ የከዋክብት ክብሩ ሌላ ነው ተብሎ የተነገረ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ለምንድን ነው ፀሐይ፣ ጨረቃ፣ ከዋክብት የምንላቸው ስንበሉ ቅዱሳን ለምንድን ነው በብርሃን የምንመስላቸው ሲባል አንደኛ ፀሐይ፣ ጨረቃ፣ ከዋክብት የተፈጠሩ እሁድ ጨለማ ከተፈጠረ በኋላ ነው። ቅዱሳንም ብርሃናቸውን የሚያገኙት ከመከራ በኋላ ነው። ሳይዘሩ በቀል ይሆናል አይደል? አይደረስ እኮ ነው። ተኝቶ ዝም ብሎ ኢየሱስ ተገለጠልኝ ይላል። ተኝቶ ገና አድርጎ ተኝቶ ነው። ይሄ ነው ጨለማ ሳይፈጠር የተፈጠረ ፀሐይ ማለት ነው። ማለት ጨለማ ገና ከእሁድ በፊት የተፈጠረ ማለት ይሄ ሳይዘሩት የበቀለ ማለት ይሄ ነው። ይሄ እግዚአብሔር እኮ ሁሉንም ተመልከቱ። ጥቀ አብይ ግብርከ እግዚኦ ሁሉ በጥበብ ገበርከ ይላል ቅዱስ ዳዊት።
አቤቱ ስራ ሁሉ ድንቅ ነው፣ ሁሉንም በጥበብ አደረግከው ይላል።